እኔ ዛሬ ከየትኛውም ጊዜ በላይ ይቅርታ ልጠይቃችሁ ነው የጠራሁት። ምንኛ ብዙ ችግሮች አሉ። ተወን ሄኖክ አትጨነቅ፣ በቅርቡ ችግር ገደል ይገባል። የምን መጨነቅ ፍፄ። ሀይሚ ራሱ ልክ አይደለችም አሁን ባለችበት። እንዴ የሚያፈቅር ሰው እኮ ልክ ብትሆንም ባትሆንም እስከ ሁሉ ነገሯ እኮ ነው ከጎኗ የሚሆነው እና ልክ ስላልሆነች ሀሳብህን ቀየርክ፣ ፍቅርህ ለቀቀ ማለት ነው። ምንቴው ማለት ነው። ኦ ማይ ጋድ! እነ ፍፄን አልፍተህ እነ ሳምሪን እነ ሄኖክን አልፍተሃቸው። እኛም እኮ የማይጸና ፍቅር እናውቃለን ጋይስ። ኦ ማይ ጋድ! እና ስለ ሀይሜ ጥሩ መሆን አለመሆን ካንተማ ፍቅር ጋር ምን ያገናኘዋል? ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ በውሸት የተገነባ ፍቅር ልክ እንደ ምንቴ ጋራ ጉድጓዱን ከሰዎች ጋር ከሁሉም ጋር ይፋለጥና መጨረሻ ላይ ግን ይሄ ነው ውጤቱ። እውነተኛ ፍቅር ደግሞ ምንም ቢሆን ምን ዋጋውን ሚዛኑን አይቀንስም። ገባችሁ አይደለ? ስለዚህ ውሸትና እውነት የሆነ ፍቅርን ለይተን ማወቅ ጥሩ ነው። ሲቀጥል ደግሞ በርታ ምንቴ ታገኛታለህ፣ ሀይሚን ተስፋ አትቁረጥ ያላችሁ ገደል የሰደዳችሁ ሰዎች እንዲያው እውነት ሀይሚ እውነት ምንቴን የምታገኘው እውነት ምንቴ ለሱ ጥያቄ መልስ የምትሰጠው መስሏችሁ ነበረ? መስሏችሁ ነበር እንዴ? አልተሳሳትኩም ብዬ ተስፋ አድርጋለሁ። ለማንኛውም ሳምሪ፣ ሄኖክ፣ ፍፄ ኦ ማይ ጋድ ጎበዞች ናቸው። የቅመሟና የቡቡዬን ጠላቶች እንደዚህ አፈር ድሜ ማስገባት ሌሎቹንም ብታገኟቸው እንደዚህ እንደምታደርጓቸው ነው የተሰማኝ በዚህ አጋጣሚ ማለት ነው። ፍፄ በቴራ ገለበጠው፣ በጥፊያ አንደባለለው። ያ በቀደሙ ልጅ መሌ ነው ማነው ስሙ? እሱ ራሱ በጣም ብዙ ነገር እና ማለት ነው። አንዳንዴ የማታገኙትን ፍቅር እናገኘዋለን ብላችሁ በተስፋ ለማለኝ በሰማይ ወተቷንም ማላይ ብሏል ያገሬ ሰው። እንደዛ ማድረጉ ጥሩ አይደለም። ኤኒዌይስ ከዚህ በኋላ በመጀመሪያ ሀይሚን ነው ስምሽን አጥፍቻለሁ፣ ሳላፈቅርሽ አፈቅርሻለሁ ብዬ ብዙ ነገር አድርጌሻለሁ፣ በቤቴ በኮመንት በብዙ ነገር አስደርጌሻለሁ እና ንግስቷ፣ የብሩኬ ንግስት፣ የቀብራራው ንግስት፣ ቅመሟዬ፣ የኔ ጀግና ብለህ በርከክ ብለህ ይቅርታ ጠይቃት። ከዛ ውጪ ምንም አልፈልግም። ምክንያቱም አንቀጠቀጠችው። ቡታጅራን ጀምሮ ከአዲስ አበባ ከነዳን ይጀምራል። ወይኔ ሴትዬ ስላለች ቃስ እያልኩ ነው የማወራው። ቤተሰቦች ድምፅ ይሰማል ብዬ ተስፋ አደርጋለሁ እና በጣም ገርሞኛል። በመጀመሪያ ግን ይቅርታ ማለት ያለብህ አንደኛ ቁጥር 1 ሀይሚን ነው፣ ሁለተኛ ብሩክን ነው። ብሩክን ንቀኸው ነው በጣም እስከ ጥግ ድረስ እሱ ፍቅረኛ ናት አላለም ሲል አልሰማሁትም፣ ምን ሲል አልሰማሁትም እያልክ ስታንቧርቅ የነበረው ይሄ ራሱ በአንድ ስህተት ነው። ስለዚህ ቅድሚያ ይቅርታ መጠየቅ ያለብህ ሀይሚን፣ ሁለተኛ ብሩክን ነው፣ ከዛ ደግሞ ኦዲየንስን ነው፣ ሶስተኛ ማለት ነው። ከዛ አራተኛ እነ ፍፄንና እነ ሳምሪን ነው እንጂ አሁን ሀይሚ ያለችበትን ችግር አንተን አይመለከትም። ችግሩ የሚመለከተው ብሩክና ሀይሚን ራሳቸውን ብቻ ነው። እኛንም እንኳን አይመለከተንም። አንዳንድ ሰዎች ደግሞ ይመለከተናል እያላችሁ ቲክቶክ ላይ ስራ የፈጠራችሁ ሰዎች አላችሁ። እናንተ ምንም አያገባችሁም። ማንም የፈለገውን በቪዲዮ ሀሳብ አስተያየት የመስጠት መብት አለው። ልክ እንደ አዲስ አበባ ይሄ ገና አዲስ ሰልጣኝ ፌዴራል አትሆኑ። ገባችሁ? እኛ ኖረንበታል። ከአመት በላይ 2 ዓመት አለፈን። እነ ብሩኬ ሲጣሉ የተሰማንን ስሜት እንናገራለን። ደስተኛ ሲሆኑ ደስተኛ ሆነን አብረን እንከተላቸዋለን። ሲጣሉም እኛም የከፋንን ፓርት እንናገራለን። የሚስተካከል ከሆነ ይስተካከላል። እስኪስተካከል አብረናቸውን እንቀጥላለን። ስለዚህ እናንተ የቲክቶከር ከንቲባ እዛው በዛው ተቻቻሉ። እዛው በዛው አይ እናንተም ዩቲዩበር ናችሁ፣ በእናንተ ፎቶአችሁን ዘቅዝቀን ፎቶአችሁን እንደፈለግን አድርገን ዘና ፈታ ማለት እንፈልጋለን ካላችሁ ይሄው ሙሉ ፈቃዴን ሰጥቻለሁ። ቪዲዮን እንደፈለጋችሁ ማድረግ መብታችሁ ነው። የኔ ውድ እንቁ የሆናችሁ ቲክቶከሮች መልእክቴ ይሄን ይመስላል። ሌላ ምንም አዲስ ነገር የለውም። ሰው ልጅ ምንም ነገር እኔ እንደ ሰው ፎቶ እያበላሸ ፎቶ እየዘቀዘቁ አይደለም ለሀይሚ መልእክት ማስተላልፈው። ሁሌም ትክክል የሆነውን ነገር ነው የምናገረው። ትክክል የሆነውን ነገር ስናገር እናንተ አክሴፕት አለማድረግ መብት አላችሁ። ምክንያቱም ቪዲዮውን የሰራሁትን ቪዲዮ አለመቀበል አለማዳመጥ መብት አላችሁ። ግን ደግሞ አዳምጣችሁ አንቺ እንዲህ ነሽ ሀሳብ መስጠት መብት አላችሁ። ግን የአዲስ አበባን
ምንም አዲስ ሰልጣኝ ፌዴራል ይመስል ነይ ካልመጣሽ እኔ 24 ሰዓት ላይቭ ተሰግጬ ማለት ነው የማወራበት ጊዜ የለኝም። ይቺንም ተደብቄ እንዲህ ቮይስ አድርጌ ስራ ስለሆነች ሀሳብ መስጠት ስላለብኝ እሄዳለሁ። ከዛ ውጪ ደግሞ ስተት ስለሌለብኝ ስተት ቢኖርብኝ እንኳን አይደለም ቲክቶክ መንደር የትም ቦታ ሄዳለሁ። ለሀይሚና ለብሩኬ ሰላም የትም ቦታ ሄዳለሁ። ግን እኔ ትክክል የሆነውን ነገር ነው ያስተላለፍኩት። እስኪ እዩ ከኔ የባሰ ፎቶቸውን እያበላሹ ፎቶ እየዘቀዘቁ አለስምስም እየሰጡ እነሱን እስኪ ያስወግዷቸው። መብት ካላችሁ እነሱን አስወግዱ። እኛ ስላከበርናችሁ ነው ያከበርናችሁ እኮ። እናንተም እንደኔ ሸቃላ ስለሆናችሁ ነው ያከበርኳችሁ እኮ። ሸቃላና ሸቃላ መከባበር አለበት በሚለው ነው። ገባችሁ አይደለ? እኔ ከእናንተ በምንም አልለይም፣ እናንተ ከኔ በምንም አትለዩም። አንድ ነን። ስለዚህ የምሰራው ስራ ላይመቻችሁ ይችላል። ካልተመቻችሁ ደግሞ አለማየት መብታችሁ ነው እንጂ በሀይሚ ሀሳብ አትስጪ፣ ሀይሚን እንዲህ አትበይ የመከልከል መብት የላችሁም። ምክንያቱም መከልከል ካለባት እሷና እሷ ብቻ ናት መከልከል የምችለው። ቪዲዮዬን እንደዚህ አታርጊ ሲስ ዩቲዩብ ብላ ስትናገረኝ አቆማለሁ። ብሩክ እንደዚህ ሀይሚን ብለሻታል እንደዚህ አታድርጊ አቆማለሁ። ዝም ብዬ ከመሬት ተነስቼ እናንተ ስላልወደዳችሁልኝ የኔን ስራ እኔ መጣል ስለፈለጋችሁ የፈለጋችሁትን ብትሉ እኔ ከማውራት ወደ ኋላ አልልም። ዛሬም ነገም ማለት ነው። እንዲገባችሁ የምፈልገው ነገር እና እኔ ቲክቶክ ላይ ጭራሹንም እኔ ፖስት እወጣለሁ እንጂ እኔ ቁጭ ብዬ የማወራበት ጊዜ የለኝም። እና እኔ ቅድምም ሼር ደርሶኝ ነው ያየኋችሁ እና አረ ይመቻችሁ ዘና በሉ ብዬ ወጣሁኝ ማለት ነው። እንደውም ስቶሪ ላይ ቲክቶክ ላይ ፖስት ችላችሁ ነበረ በዚህ አጋጣሚ ማለት ነው። ፎቶ መዘቅዘቅ ፋርነት ነው፣ የቀረ ታሪክ ነው። ገባችሁ አይደለ? ስለዚህ ማንም ሰው የፈለገውን ሀሳብ የመስጠት መብት አለው። በዛ ሀሳብ ግን እናንተ የመስማማት ያለ መስማማት መብት አላችሁ። ግን ሰውን የመከልከል መብት የላችሁም። ባለቤቱ ብቻ ነው የሚከለክለው። አንድ ሰው ባለቤቱ እያለ ልጅ ጥፋት አጥፍቷል ብሎ ያንን ልጅ እሱ አይቀጣም። ምክንያቱም እናት አባቱ ነው የሚቀጣው። ስለዚህ እኛም ቪዲዮ የምንሰራባቸው ሰዎች ቤተሰቦች ብሩክና ሀይሚ በህይወት አሉ፣ እየሰሩ ነው። የፈለጋቸውን ይሰራሉ፣ ወደኛ ይዘው ይመጣሉ፣ እኛም እንሰራለን በህይወት እስካለን ድረስ በምድር ማለት ነው። ስለዚህ እናንተ እኛ በምንናገረው ነገር ላይ ላትስማሙ ትችላላችሁ። አልተስማማኝም አላየሽም መብት ነው፣ ግዴታ አይደለም። ግን አንቺ በእሷ እንዲህ አሰሪም እድሜ ልካችሁን ማለት ነው ሀይሚ ትላላችሁ እድሜ ልካችሁን መቼም ማለት ነው። እንደዚህ ስላላችሁ ምንም የምታመጡት ለውጥ የለም ምንም ማለት ነው። ይልቁንስ ልጅቷን አታስጠቁሯት። የልጅቷ ቪዲዮ እንዳይታይላት ጽንፍ አትፍጠሩ። ምንም አዲስ ነገር የለም። ፕራንክን የተጀመረው አለቀ። የፕራንኩን ፍጻሜ ማየት መጨረስ አለቀ። ምን አዲስ ነገር አለ? አዲስ ነገር ምንም ነገር የለም። ምን አዲስ ነገር ለሀይሚ ቪዲዮ ተሰራ? ምንም የተሰራ ነገር የለም። ክብር የማይወድላችሁ እንደናንተ ወደ ኋላ ቀር እናንተን አየሁ ቲክታከሮች ማለት ነው። ዘንድሮም ፎቶ ዘቀዝቃላችሁ። ዘቅዝቁ፣ መብታችሁ ነው። ዘቅዝቁ፣ መብታችሁ ነው። ግን ደግሞ እኛም እናንተን ስንናገር መብታችሁ እንደሆነ እወቁ፣ መብታችን እንደሆነ እወቁ። ይሄን ብቻ ነው እንድታውቁ ፈልገው። ከዛ ውጪ ፎቶ የመዘቅዘቅ ሀሳብ ያለ መቀበል መብት አላችሁ። ግን ደግሞ የእኛንም መብት አክብሩ። የመከልከል መብት እንደሌላችሁ ነው የምነግራችሁ። እከሌን አትንኪ እከሌን ንኪ የማለት መብት እንደሌላችሁ ነው የምነግራችሁ። ምክንያቱም አንድ ሰው በህይወት እስካለ ድረስ ራሱ መልስ መስጠት ይችላል። ቪዲዮ እየተሰራ መልስ መስጠት የማይችል ሰው ማንም ሰው የለም። መልስ መስጠት ይችላሉ እነሱ። በእነሱ ቪዲዮ እንዳይሰራ በእነሱ ሀሳብ እንዳይሰጥ ከፈለጉ መልስ መስጠት ይችላሉ። ስለዚህ ራሳችሁን አታሳምሙ። መዝናናት ከፈለጋችሁ ግን እኔ ሲስ አይደለም ሙዝ ማጉረስ አይደለም የሆነ እባብ ማድረግ የፈለጋችሁትን አድርጉ፣ መብታችሁ ነው። ሰው በመብቱ ማንም ሊከራከረው አይችልም። ነገር ግን ያ ነገር ደግሞ ለእኔ የምታረጉልኝ ነገር እኔን አይገልጸኝም። የዛሬ ሀሳቤ ስለ ቲክታከሮች ይሄን ይመስላል። መልእክቴ የምትከፉ ካላችሁ በጣም ይቅርታ። ግን እኔ ምንም ያደረግኩት ነገር ስለሌለ የኔ ስም ጣፍጧችሁ ለመዝናናት ለመደሰት ከሆነ ፎቶ የምትጠቀሙት ኦኬ፣ ችግር የለም። በደንብ ነው የምፈቅድላችሁ። ከዛ ውጭ ግን እንደዚህ አጥፍታ ነው እንደዚህ ነው። ማንም እየመጣ ቻናሌ ማየት ይችላል፣ ያወራሁትን ነገር ማየት ይችላል። አለቀ። የሰው ልጅ አንድ ስህተት ፈጠረና የዛሬ ስንት ዓመት ያንን ሙሉ ዛሬም ነገም እያያዛችሁ አትምጡ። አለቀ በቃ። በዛ በሰዓቱ ስህተት ተፈጠረ፣ ይቅርታ ጠየቅን፣ በዛ ሰዓት የዛሬ ዓመት አለፈ በቃ።
አለፈ። ገና በፍፄ ጊዜ የነበረ ፕራንክ ጊዜ ነው ይሄ እንዴ የተፈጠረው። እሱን ይዘው ዘንድሮም እኝኝ ይላሉ። አለፈ እኮ እሱ ይቅርታ የተባለ ነገር እኮ በድጋሚ አይነሳም። ይቅርታ ነው፣ አለቀ። ምንም አዲስ ነገር የለም። ስለዚህ መዝናናት ከፈለጋችሁ መዝናናት መብታችሁ ነው። እኛ ግን ከሃይሚና ከብሩኬ ማሞገስ ማድነቅ፣ የሰሩትን ይዘው የመጡትን ትክክል ነው ትክክል አይደለም ማውራታችንን አናቆም። አብረን እንቀጥላለን ሁሉ ጊዜ ማለት ነው። እነሱ እስካሉ ድረስ ሚዲያ ላይ እኛም አለን፣ አንጠፋም። ስለዚህ የኔ ውድ እንቁ የሆናችሁ ቤተሰቦቼ አድናቂዎቼ ስላላችሁ ደግሞ በጣም አርጌ አመሰግናችኋለሁ። ሁሉም ነገር በቅርቡ ይፈታል። ሃይሚም 48 ገብታለች፣ ብሩኬም ወደ 7 ምናምን ገብቷል። ትንሽ ሰው ነው የቀረው። በቅርቡ አዲስ ነገር ይፈጠራል። የኔ ውድ እንቁ የሆናችሁ ቤተሰቦች አላችሁ። እኛ እነሱን ይዘን ወደፊት የሚንጫጫ ሰው አንሰማም። አመሰግናችኋለሁ፣ ወዳችኋለሁ። ባይ